ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን አሜሪካ በዓለም ላይ ትልቋን የኒውክሌር ባህር ሰርጓጅ የጦር መርከብ በሩሲያ የባህር ጠረፍ አቅራቢያ ማስደፈጧን ወዲያም 1342 ቀናት የሞላው የሩሲያና ዩክሬን ጦርነት ሩሲያን በዩክሬን ምድር ከባድና ዘግናኝ ዋጋ ማስከፈሉን እንዲሁም ሰሜን ኮሪያ በሩሲያ 2000 ወታደሮቿ የመሞታቸውን ነገር ወዲህም ደቡብ ኮሪያ ደግሞ የሰሜን ኮሪያን የኒውክሌር ስጋት ለመቋቋም ስትል የሞንስተር ሚሳይል ወይም ሂልሞ 5 የሚባለውን ልታጠምድ መዘጋጀቷን ወዲያም በኢዝራኤልና በኢራን መካከል እየተጧጧፈ ያለውን የቃላት ጦርነት ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በሩሲያና በዩክሬን መካከል የተጀመረው ጦርነት በጣም በርካቶቹን ማነካካቱ ይነገራል። ከዚያም ውጪ ወዲህ በአፍሪካ አህጉር ሀገራት እንኳ ዘልቆ ከሁለቱ ሀገራት የሚመጣው የስንዴ ምርት መቀነሱን ተከትሎ ብዙዎቹ ሀገራት የዳቧቸው ነገር አሳሳቢ ደረጃ ላይ እንደደረሰባቸው በተለይም ጦርነቱ በተጀመረበት በዚያ የካቲት 24 2022 የአውሮፓኑ ቀናትና ማግስት ቀናት ካሉት ጀምሮ ከፍተኛ ሮሮ ሲሰማ እንደነበር በዓለም አቀፉ ትንታኔ ዘገባ ላይ ተመልክቻለሁ። ከአፍሪካውያኑም ውጪ በርካቶቹ የመካከለኛው ምስራቅ ቀጠና ሀገራት እነዚያ ሀገራት በድህነት ሳይሆን የነዳጅ ሀብት ከተፈጥሮ የታደሉትን ጸጋ እየሸጡ ከሩሲያ ላይ እና ከዩክሬን ላይ የስንዴና የበቆሎ ምርት እንዲሁም የምግብ ዘይት ሳይቀር በገፍ የሚያስገቡ ሀገራት መሆናቸው ይታወቃል። ከዚያም ያልፍና በእስያ ቀጠና ያሉት ሀገራትም በተመሳሳይ ብዙዎቹ የሩሲያና የዩክሬንን የጥራጥሬ ምርት በገፍ የሚሸምቱ ሀገራት መሆናቸውን ልብ ይሏል። ታዲያ ጦርነቱ በዩክሬንና በሩሲያ መካከል ሲጀመር ግንባራቸውን ይዘው ያጎነበሱት እነዚያ ሁሉ ሀገራት ነበሩ። እንግዲህ ጦርነት ሲመጣ ብዙ የደም ስር ይቋረጥና ብዙዎች ለችግር ይዳረጋሉ። የደም ስር ያልኩት ዋናው መተላለፊያና የመገናኛ መስመሮችን ለማለት መሆኑን ይታወቅልኝ። ታዲያ በሁለቱ ሀገራት መካከል ጦርነቱ 1342 ቀናት ሞልቶታል። ልክ ዛሬ የሩሲያና ዩክሬን ጦርነት ሩሲያን በዩክሬን ምድር ከባድና ዘግናኝ ዋጋ ማስከፈሉን ዛሬ የወጣው መረጃ ያሳያል። ያውም ሩሲያ በዩክሬን ምድር 1,137,850 ወታደሮቿ ሞተዋል ነው የተባለው። ከዚያም ውጪ 79708 የአየር ኢላማዎቿን የሚያደርጉት የጦርና የሰው አልባ የጦር አውሮፕላኖቿ ወይም ድሮኖቿ በተመሳሳይ ጋይተዋል። በብዙ የሚቆጠሩ የጦር ታንኮቿና ተሽከርካሪዎቿም በዩክሬን ጦር ኃይል መውደማቸውን የተሰማው። እዚህ ጋር ታዲያ ጦርነቱ የሁለቱ ሀገራት ጦርነት የተጀመረው በየካቲት 24 ሁለተኛው ወር 2022 ሐሙስ ቀን መሆኑን ዛሬ ደግሞ በአውሮፓኑ ጥቅምት 28 10ኛ ወር 2025 ነው። እስከዚህ ቀን ድረስ ሩሲያ 1,137,850 ወታደሮቿን አጥታለች ሲል የወጣው መረጃ ያሳያል። ምን ያህል እውነት ነው፣ ምን ያህል ተጨባጭ ነው የሚሉትና ዩክሬንስ ቀይ ወይም ያበባ ምንጣፍ እየተነጠፈላቸው ነበረው ወታደሮቿ ጦር ሜዳ ውስጥ የገቡት ወይስ ለነርሱ የገዳይነት ለሩሲያኖቹ የሟችነት ዕጣ ነበረው እየታደላቸው የሚሉት ጥያቄዎች መልሳቸውን ለመናገር ገና ነው። ነገር ግን በአንድ ወቅት የአሜሪካ የጦር ጠበብቶች ዩክሬንን ከ1 ሚሊዮን በላይ ሰራዊቷን አስገብሯታል ሲሉ ያወጡትን መረጃ በተመሳሳይ የዓለም አቀፉ ትንታኔ ዘገባ ላይ ተመልክቻለሁ። የዩክሬን ጦር ኃይል ግን ከ45000 በላይ ወታደሮች
እንዳልሞቱበት በተደጋጋሚ ከዚህ ቀደም መግለጡን አይተናል። ነገር ግን ሩሲያ በዚህ ልክና በዚህ መልክ ከምትፈጽመው ከባድ ጥቃት አንጻር ዩክሬን በዚህ ልክ ብቻ ነው ወይ የጦር ኃይሏን ያጣችው ብለው ጥያቄ ሲያነሱ የለም ይላሉ። የለም፣ እውነተኛ አሃዙ በዩክሬን በኩል አልተገለጠም ሲሉ ይገልጣሉ። ሩሲያ በዩክሬን ያጣቻቸው የራሷን ጦር ኃይል አባላት አለያም ወታደሮቿን ብቻ አይደለም። ወዳጇ ሰሜን ኮሪያም ወይም የሩሲያ ብርቱ አጋርና አባሯ ሀገር ሰሜን ኮሪያ በሩሲያ ምድር በተለይም በኩርስ ግዛት ከተሰለፉት ከ10,000 እስከ 13,000 ገሚሶቹም ከ25,000 እስከ 30,000 ይሏቸዋል። ታዲያ ከነዚያ ወታደሮች መካከል የሰሜን ኮሪያ ወታደሮች ለማለት ነው 2,000 ወታደሮቿ በዚያ በዩክሬን ምድር ተሰውተዋል። ሰሜን ኮሪያ እነዚያን አጥታለች። ሰሜን ኮሪያ በሩሲያ ጦርነት ትልቅ መስዋዕትነት ከፍላለች፣ የህይወት መስዋዕትነት። የሰሜን ኮሪያ የሰው አልባ የጦር አውሮፕላኖች ወይም ድሮንስ በዩክሬን የአየር ክልል እየበረሩ መሆናቸውም የታወቀ ጉዳይ ነው። ከዚሁ ከሩሲያ ጉዳይ ሳንወጣ በዚህችው በዩክሬን ምክንያት ወደ ከፋ አዝማሚያ እየሄዱ ያሉት የአሜሪካና የሩሲያ መንግስታት በከፍተኛ ደረጃ ውጥረታቸው ተኳርሯል። በተለይም ደግሞ በዚህ ሰሞን ትራምፕና ፑቲን በሃንጋሪ ቡዳፔስት ተገናኝተው ፊት ለፊት ይመክራሉ ተብሎ ዜናው ተነግሮ ቀኑ ሲጠበቅ የለም ነው ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ። ከፑቲን ጋር መነጋገር ጊዜ ማጥፋት ብቻ ነው፣ የሚመጣ ለውጥ የለም ሲሉ ትተውታል። ገሚሶቹ ሰርዘውታል ይላሉ፣ ገሚሶቹ ደግሞ የለም ለሌላ ጊዜ አስተላልፈውት ነው ይላሉ። የሩሲያን ባለስልጣናት በተመሳሳይ ያንኑ ሲገልጡ እንሰማለን። ታዲያ በዚያ የተካረሩት በዩክሬን ጉዳይ የተካረሩት የአሜሪካና የሩሲያ ፕሬዚደንቶች በቃላት ላፊ ተደባድበዋል። ሰሞኑን የሚነጋገሩትና የሚመላለሱት መልስ ሁሉ አስከፊ ነው። ከዚያ ሁሉ በላይ ሩሲያ የቡሬቬስትኒክ ኒውክሌር ክሩይዝ ሚሳይል መሞከሯና ከ14,000 ኪሎ ሜትር በላይ ተምዘግዝጎ የተሰጠውን ኢላማ ዶግ አመድ ማድረጉን ተከትሎ የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት ምንድን ያሉት? ይህንን ሚሳይል እያወጡ እንደ ጅራፍ መቆጋት ምን ያደርጋል? ይልቅስ የዩክሬንን ጦርነት ለቀህ ውጣ፣ ይብቃህ። እኛ የኒውክሌር ጦር መሳሪያ ተሞከረ አልተሞከረ ጉዳያችንም አይደለም። ጋዜጠኞቹ ትራምፕን ሲጠይቋቸው እንዲያው ስለ ሩሲያው መርዘኛና መዘዘኛ የቡሬቬስትኒክ ኒውክሌር ክሩይዝ ሚሳይል ሙከራ ጉዳይ ምን ይላሉ ሲሏቸው፣ ይህ ምን ያስደንቀናል? እነሱ የ14,000 ኪሎ ሜትር ርቀት ተምዘግዛጊ ሚሳይል ሞክረዋል የኒውክሌር። ነገር ግን እኛ እዚያ ድረስ መሄድ አያስፈልገንም። 8,000 ማይል ማምዘግዘግ ምናችንም አይደለም። እዚያው አፍንጫቸው ቅንድባቸው ስር እኮ የውሃ ጠረፋቸው ላይ የኒውክሌር ባህር ሰርጓጅ የጦር መርከባችን ለዚያውም በዓለም ታሪክ ትልቋ ወይም ግዙፏ እዚያ አድፍጣ የለም ወይ? ምን ያስፈልጋል የዚያን ያህል ኪሎ ሜትር መምዘግዘግ? ወይም ደግሞ የዚያን ያህል መብረር ምን ያስፈልገናል? ከዚያችሁ ተነስተን ከአፍ ላይ ተነስተን አፍንጫን ለመሰነግ አይከብደንም አይነት ነገርን የተናገሩት። ይሄ ወደ ሌላ አቅጣጫ የሚያመራ ነው። ከዚያም ውጪ ትራምፕ ትናንት ምንድን የደገሙት? ይልቅስ በአንድ ሳምንት የሚያልቅ ጦርነት ላይ የተንገታገተ ፑቲን 4ኛ ዓመቱን ይዟል። ከዚህ ይቅርብህ በሉት፣ አሁንም ኪሳራ ውስጥ ነው የሚገባው፣ ይቅርብህ በሉት ብለዋቸዋል። ታዲያ ይሄ ንግግር ሁሉ የሩሲያን ባለስልጣናት እልህ ውስጥ የሚያስገባ ሆኖ ፍጥጫና ግልምጫው እጅጉን የተለየ ሆኗል ነው የተባለው። ትራምፕ የሰሜን ኮሪያ ወታደሮች በሩሲያ ምድር የመሞታቸውን ነገር ያውቃሉ። ታዲያ ምንድነው የወታደራዊ ተንታኞቹ የሚሉት? አሜሪካም ትሁን የምትመራው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ለዩክሬን በገፍ የጦር መሳሪያውና ጥይቱን መስጠት አላቆመም፣ ይሰጣል። የቀረባት ነገር ዩክሬን አሁን የጠየቀችው የቶምሃዋክ ክሩይዝ ሚሳይልና የኒውክሌር ጦር መሳሪያ ብቻ ነው የቀራት። ምንም የቀራት ነገር የለም። የኤፍ-16 የጦር ጀት ታግኝታለች። እጅግ የተራቀቁና እጅግ የዘመን ስልጣኔ ጥበብ የፈሰሰባቸውን የውጊያ ታንኮች ከአሜሪካ፣ ከእንግሊዝ፣ ከፈረንሳይ፣ ከጀርመን ከእነዚህ ሁሉ አገራት በገፍ አግኝታለች። እንግሊዝ እንዳውም የረዥም ርቀት ተምዘግዛጊውን የስቶርም ሻዶው ሚሳይሏን ሳይቀር ሰጥታታለች። ከፈረንሳይም በተመሳሳይ የቀረ ነገር የለም ሲባል የሩሲያ ሹማምንት ደግሞ አንድ ጊዜ ብቻ የኦሬሽኒክ ሚሳይላቸውን አውጥተው ዩክሬን ላይ ተኩሰውት ምዕራባውያኑ በሙሉ እጣቸው ዱብ ነው ያለው። ድንጋጤው አከርካሪያቸውን ጉምድ አድርጎ ጥሎታል ነበር የተባለው። አሊያም በእኛ አነጋገር በድንጋጤ ክው ማለታቸውን አንድ ሰሞን የዓለም አቀፍ የመገናኛ ብዙሃን ዘገባ
ሲያራግበው እንደነበር አንዘነጋውም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ሰሞን በኤዥያ ፓሲፊክ የምጣኔ ሀብት ጉባኤ ላይ ለመገኘት በወጣው እግራቸው በማሌዥያ ጎራ ብለው በካምቦዲያና በታይላንድ መካከል የነበረውን ውጥረት አርግበው የእርቅ ስምምነት ማፈራረማቸው፣ ወዲያም በኳታርም ጎራ ብለው በእስራኤልና በሐማስ መካከል የተፈረመው የተኩስ አቁም ስምምነትና የሰላም ስምምነት ይሰላ ዘንድ አለያም ተፈጻሚ ይሆን ዘንድ ለኳታር ባለስልጣናት አሁንም ያደራጃቸው ሰጥተው ማለፋቸውን እንዲሁም ወደ ጃፓን ቶኪዮም አምርተው በዚያም የሁለቱን ሀገራት ግንኙነት ማጠናከሪያ የሆነ ማሰሪያቸውን ማጥበቃቸውን ይሄ ሁሉ የተነገረ ዜና ነው። ታዲያ ትራምፕ በዚያ በምስራቅ እስያ ሀገራት ጉዟቸው ምንድን ያሉት? አልረሳሁትም። ከሰሜን ኮሪያው መሪ ኪም ጆንጉን ጋር ለመገናኘት ነፍስዬ በጣም ቋምጣለች፣ እፈልጋለሁ። I haven't mentioned it. I haven't said anything, but I had like to meet him if he liked to meet. ኪም ከኔ ጋር ተገናኝቶ መወያየት ከፈለገ እኔ በጣም ደስተኛ ነኝ። በጣም ከሚፈልገው በላይ ኪምን ወደዋለሁ። ነገር ግን ትራምፕ ከዚህ ቀደም በነበረው መግለጫቸው ሰሜን ኮሪያ የኒውክሌር ጦር መሳሪያ መያዟን ዕውቅና አልሰጥም ብለዋል። ትራምፕም ሀገራቸው አልሰጥም። ኪም ደግሞ እርሶ ዕውቅና ሰጡ አልሰጡ ከዚህ በኋላ ሌባ ይዞ ዱላ መጠየቅ የለምና ይሞክሩት ካስፈለጎት የሚል ምላሻቸውን ኪም ሰጥተዋል። አሁን ማን ባንድ ጥይት ይገባል? እንኳን ያንን ግዙፍ የኒውክሌር ጦር መሳሪያ ቀርቶ ባንድ የክላሽ ጥይት ማን ነው በሕይወቱ ዋስትና የሚወስደው? ጥያቄ ብቻ ነው። ሰሜን ኮሪያ መጀመሪያ ላይ እርምጃ የምትወስድ ከሆነ ብዙ ጊዜ እንደምትናገረው ጎረቤት ደቡብ ኮሪያን የመጀመሪያ ጣፋጭ ቁርሱ አድርጋ ክም ማድረግ ብቻ ነው። ከዚያ ጃፓን አለች፣ ከዚያ አሜሪካ በተመሳሳይ እነዚህ ጓም የሚባለው ደሴት አካባቢ ላይ የአሜሪካ ጦር ሰፈር አለ። ያንን መነጋግዬና መንጥቄ ከባህሩ ከርስ እዶለዋለሁ የሚል አቋም ነው ያላት ሰሜን ኮሪያ። ታዲያ ይህን ሁሉ ዛቻና ፍራቻ የተጫናት ደቡብ ኮሪያ ምንድን ነው ያደረገችው? የሰሜን ኮሪያን የኒውክሌር ጦር መሳሪያ ስጋት ለመቋቋም ስትል የሞንስተር ሚሳይል እነርሱ በቋንቋቸው ሂንሞ 5 ይሉታል። ሞንስተር ሚሳይል ጭራቅ ማለት ነው። ሞንስተር በጣም ምህረት የለሽ ወይም ደግሞ እጅግ መርዘኛና መዘዘኛ የመሆኑን ጉዳይ ሚስጥሩን ለማጉላት ነው ሞንስተር ሚሳይል ያሉት። ድንበሯ ላይ ልታጠምድ መሆኑን አስታውቃለች ደቡብ ኮሪያ። ሲበዛ ማሪ መራ አልሉትና የሆነባት ደቡብ ኮሪያ በነጋ በጠባው የሰሜን ኮሪያ ድፍርስና የተበጠበጠ አይን በቁጣ ይመለከታታል። አንድ ቀን ታዲያ የሰሜን ኮሪያ ጦር መሳሪያዎች ላንቃ ተከፍተው እንደ ደራሽ የክረምት ጎርፍ ጠራርገው ሊያሳርፏት ይችላሉ የሚል ስጋት በሌሎችም ይነገራል። በራሷም የምታውቀው ጉዳይ ነው። የደቡብ ኮሪያው ሚሳይል ደግሞ ይኸው ሞንስተር ሚሳይል የሚባለው 8 ቶን ክብደት ያለው ነው። 8 ቶን ክብደትን ወደኛ የኩንታል ክብደት ወይም ብዛት ማመለስ ቀላል ነገር ነው። የደቡብ ኮሪያው የመከላከያ ሚኒስትር አህንጊው ባክ በሰጡት መግለጫ የዚያ የሞንስተር ባላስቲክ ሚሳይል በደቡብ ኮሪያ ድንበር የሚሰፍረው በዚህ በተያዘው የአውሮፓውያኑ 2025 ዘመን መጨረሻ ላይ ነው ሲሉ ተናግረዋል። ወደ ቀጣው ዝግጅታችን ስናልፍ የመካከለኛው ምስራቅ ቀጠና ምድርን ነው የምናገኘው። በመካከለኛው ምስራቅ ቀጠና ምድር የእሳቱ ጨቀጨቅና የእሳቱ ረመጥ አሊያም ውስብስብ ቋጠሮ ሊፈታም ሊጠግም አሊያም ደግሞ የመቆም አዝማሚያ ያልታየባቸው እስራኤልና ኢራን ዛሬም ያንኑ ጥዝጥዛቸውን አሰምተዋል። ኢራን የጦር ኃይሏ ከዚያ ከ12 ቀናት የእስራኤልና የኢራን ጦርነት በእጅጉ ጠንክሮና ግዝፈት ይዞ ተዘጋጅቷል። አንዲት የሰባራ ሽጉጥ ጥይት ትንኮሳ ብቻ ነው የሚጠብቀው። ከዚያ በኋላ አይሁዳዊቷ ሀገር ይሏት ወዲያም አሜሪካ በምንም ተአምር ምህረት አይደረግላቸውም፣ በቀጥታ የሚሆነው ይሆናል ስትል ኢራን ዛሬም የእባብ አለንጋዋን ይዛ እያስፈራራች ነው። እስራኤል በበኩሏ ቂሟን ገልጣለች። የኢራኑ አብዮታዊ ዘብ ኃይል ወይም ቁድስ ጦር ኃይል አዛዦች በአውስትራሊያ በግሪክና በሌሎችም ሀገራት
በአይሁዳኑ ላይ ለተፈጸመው ዘግናኝ ጥቃት እጁ አለበት፣ እጁ እንዳለበት ደርሼበታለሁ ስትል ዛሬ ክስ ሰንዝራለች። አይሁዳውያኑን በተለያዩ የአውሮፓና የአውስትራሊያ ከተሞች እያሰሱና እያደኑ በአስከፊ ሁኔታ ገድለዋል። ገና ደግሞ በሌሎችም ቦታ ተመሳሳይ ጥቃት ለመፈጸም ተዘጋጅተዋል ስትል እስራኤል በደህንነት መስሪያ ቤቷ ሞሳድ በኩል ደርሼበታለሁ ያለችውን መረጃ አውጥታለች። በኢራንና በእስራኤል መካከል ለ12 ቀናት የተካሄደው ጦርነት አሞራውን በረረ፣ ቅሉም ተሰበረ ይሉትን ሆኖ አላበቃም። ገና ይብሱኑ ለሌላ ግዙፍና አዲስ ጦርነት ሁለቱን መንግስታት ክፉኛ እያዛዛተና እያዘጋጀ ነው። ታዲያ ምን በጃቸው ከተባለ እንግዲህ ለሰላም የኖቤል ሽልማት በብዙዎች ዘንድ የታጩት የአሜሪካው ፕሬዚደንት ዶናልድ ትራምፕ የእስራኤልና የኢራንንስ ጉዳይ በካምቦዲያና ማሌዥያ ያደረጉትን አለያም ያስተሳሰሩትን የሰላም እጅ በሁለቱ መንግስታትስ ሊደግሙት አይችሉም ነበር ወይ ሲሉ ጥያቄ የሆነባቸው ብዙዎች ናቸው። አያዞር ሲዞር አደረ ይላሉ ኢትዮጵያውያኑ። ስለ ሰላም የሚማልድ ስለ ሰላም መስዋዕትነት የሚከፍል የዓለማችን ብዙ ሕዝብ የመኖሩን ያህል ነገር ግን በዓለም አደባባይ ወጣ ብሎ ያንን የሚባጅለትን የሰላም ሐዋርያነቱን በተግባር እየገለጠ የሚያሳይ ያለመገኘቱ ዓለምን ወይም ምድሪቱን ዛሬም ድረስ ያልተፈለገ መስዋዕትነት ሲያስከፍላት ይታያል። መንግስታት በየሀገራቶቻቸው ያለውን ችግር የውስጣቸውን እንኳ ለማወቅ ተስኗቸዋል ይሏቸዋል። ስለ ሰላም ያወራሉ በአደባባይ፣ ነገር ግን የውስጣቸውን ሰላም የት ላይ ነው ብለው አያውቁትም። ቀድሞ ነገር ሲነግሯቸውም እንዲነግሯቸውም አይፈልጉም ይሏቸዋል። በኢራን የዚያ ተመሳሳይ ነገር ይነሳል። ኢራናውያኑ የሀገራቸው መንግስት በከፋ የኑሮ ውድነት ላይ ጥሎናል ሲሉ ተቃውሟቸውንና ቁጣቸውን ይገልጣሉ። ነገር ግን ኢራን የውስጡ ነገር አይወራባትም። ከውጭ ያለው የእስራኤልና የአሜሪካ ጉዳይ አንገብጋቢ ሆኖባታል። ኢራናውያኑ ይላሉ ዛሬም ቢሆን በኢራን ልንሸከመው የማንችል ያንገፈገፈን የኑሮ ሁኔታ ልንገልጠው አንችልም ሲሉ እናውቃለን፣ ብንናገር እናልቃለን የሆነባቸውን ነገር ይገልጣሉ። ብዙዎቹ ሀገራትም በዚህ ተመሳሳይ ሂደት ውስጥ ያሉት የራሳቸውን ችግር ነቅሶ ከማውጣት ይልቅ የራሷ አሮባት የሰው ታማስላለችን እየሆኑ ስለ ራሳቸው ሲወራ አይፈልጉም። ስለ ሌላው ሀገር እንዲወራ ግን ይጠብቃሉ። ልማት በጣም ትልቅ የምድሪቱ አጀንዳ ነው። ነገር ግን ከምንም በላይ የዓለም ሰላም ይቀድማል። የሩሲያና የአሜሪካ ፖለቲከኞች ውጥረት ሰላም ይበጠበጣል። የዓለማችን ህልውና እስከናካቴው ይጠፋል። ያንን መዘዘኛና መዘዘኛ የጦር መሳሪያ ስሙን እንኳን አትጥሩት እያሉ ወደ ፈጣሪያቸው ወደ ሀገረ ሰማይ የሚማልዱት ስለ ሰላም እያሉ ብዙዎች ናቸው። የትኛው መንግስት በሀገሩ ያለውን የሰላም ጉዳይ ጥንቅቅ አድርጎ ተረድቶ ሰላም የሚፈልገውንና ሰላም የማይፈልገውን ኃይል ለይቶ ሲሆንም በምክርና በውይይት ካልሆነ ደግሞ በሕግ አግባብ ተገቢውን እርምጃ መውሰድ ለነገ ሊባል የሚያስፈልግ ጉዳይ አይደለም ሲሉ ብዙዎች ይቃትታሉ። ሰሚ ጆሮ ያለው ይስማ ይላል መጽሐፍ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።